በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት ቅድሚ ኩሉ ልዕሊ ኩሉ ናብዛ ሰዓት እዚኣ ዘብጽሐና ናይ አቦታትና ናይ ቅዱሳን አምላኽ ናትና እውን አምላኽ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። እማ አምላክ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ስለ ፍጹም አዶነታ ስለ ፍጹም ክብራ ክብርን ምስጋናን ይብጽሐያ። ከምኡ እውን ቅዱሳን አቦታትና ቅዱሳን አዴታትና ብዝተውሃቦም ክብሪ መጠን ኩሉ ምስጋና ይብጽሐዮም። ኣብ ዝተፈላለየ ዓለም ኮይንኩም እዚ መንፈሳዊ ሚድያ እዚ እትከታተሉ ስድራ እግዚአብሔር ኣብ መስቀል ተሰቂሉ ፍጹም ዝኾነ ሰላሙ ብዝሃበና ብኢየሱስ ክርስቶስ ፍጹም ሰላም ከመይ ጸኒሕኩም ከመይ ኣለኹም? ሰላም እግዚአብሔር ምስ ኩላትኩም ይኹን። ኣብ እግዚአብሔር ሰናይ ፍቃድ ንሎማዓንቲ እንመሃሮ ስለ ቅድስት ስላሴ እዩ ዝኾን። እንኳዕ ንቅድስት ስላሴ ወርሓዊ በዓል ብሰላም ኣብጽሕኩም ኣምጽሕና። ኩልሻዕ ዕለተ ሸውዓተ ናይ ቅድስቲ ስላሴ ሚስጥረ ስላሴ ስለ ናይ እግዚአብሔር ሚስጥር ቤተ ክርስቲያን ተምህረና ከምኡ እውን ትነግረና እያ። ናይ ስላሴ ትምህርቲ ድማ ብኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ናይ ዶግማ ትምህርትና እዩ። ከምኡ እውን ናይ ክርስትና ዶግማ መሰረተ እምነት ብምስጥረ ስላሴ ዝተመስረተ ስለ ዝኾነ ቤተ ክርስቲያን ናይ ስላሴ ሚስጥር ትምህርቲ ብስፍሓት ተምህረና ትነግረና እያ። ምክንያቱ ሚስጥረ ስላሴ ናይ እምነትና ዓምዲ እዩ። ኣብ ድሕነት ትምህርቲ ውሽጢ ቀዳማይ ደረጃ ዝሕዝ ሚስጥረ ስላሴ እዩ። ምክንያቱ ድማ ሓደ ሰብ ክጥመቕ እንተሎ ብኣብ ብወልድ ብመንፈስ ቅዱስ ሽም እዩ ዝጥመቕ። ጎይታና መድሓኒትና ኢየሱስ ክርስቶስ እውን ኣብ ማቴዎስ ወንጌል ምዕራፍ 28 ቁፅሪ 19 ክናነብብ እንተለና ንደቀ መዛሙርቱ ዝኣዘዞም ነይሩ። ብኣብ ብወልድ ብመንፈስ ቅዱስ ሽም እናጥመቕኩም ደቀ መዛሙርተይ ግበርዎም ኢሉ ተናጊሩ ነይሩ። ስለዚ እንጥመቕ ናይ ድሕነትና በሪ ዝኾነ ጥምቀት ናይ ስላሴ ውልድነት እንረክብ ብኣብ ብወልድ ብመንፈስ ቅዱስ ተጠሚቕና ኢና ማለት እዩ። ስለዚ ሚስጥረ ስላሴ ናይ ኣገልግሎትና እንጅምረሉ ብስላሴ ሹም እዩ። እንፍጹሙ ኣገልግሎትና እውን ብስላሴ ሹም። ስለዚ ናይ ኣምልኾትና መሰረቱ እውን ሚስጥረ ስላሴ እዩ። ብስላሴ ሹም ኢና ኣገልግሎትና ኩሉ እንጅምር። ቤተ ክርስቲያን እውን እታምህረና እዚ እዩ። ክናማዕትብ እንተለና እኳ በስመ አብ ወወልድ ወመንፈስ ቅዱስ ኢና ንብል ማለት እዩ። አሃዱ አምላክ ነው። እዚ ሚስጥረ ስላሴ እዩ። ብሹም ሰለስተ እዮም፣ ብመለኮት ድማ ሓደ እዮም ስላሴ። ኣብ ቤተ ክርስቲያን ትምህርቲ እውን ናይ መጀመርያ ኣፍና እውን ምዝራብ ክንጅምር እንተለና ቤተ ክርስቲያን እታለማምደና ቃል ናይ ስላሴ ሹም እዩ። መን ፈጢሩኩም ክንበሃል እንተለና ስላሴ ኢና ንብል። ስላሴ ክንደይ ይኾኑ? ሓደ ይኾኑ? ሰለስተ ይኾኑ? ሓደ ብምንታይ ይኾኑ? ብስልጣን፣ ብመለኮት፣ ባገዛዝኣ፣ ብህላዌ፣ ባነባብራ ማለት እዩ። ስላሴ ሓደ እዮም። ሰለስተ ድማ
ብሹም ብግብሪ ብኣካል ንብል ብሹም መን ይበሃሉ ኣብ ወልድ መንፈስ ቅዱስ ብግብርስ ኣብ ወላዲ ኣስራጺ ወልድ ተወላዲ መንፈስ ቅዱስ ሰራጺ መንፈስ ቅዱስ ካብ መን ሰረጸ እዩ ካብ ኣብ ዝሰረጸ ኣብ ዮሐንስ ወንጌል ምዕራፍ 14 ቁጽሪ 26 ክናንብብ እንተለና ይነግረና ከአብ ጥራሕ ዝሰረጸ ምዃኑ መንፈስ ቅዱስ ማለት እዩ። ከምኡ እውን ብኣካል ሰለስተ እዮም ንኣብ ፍጹም ገጽ ፍጹም ኣካል ፍጹም መልክዕ እኒአዎ ንወልድ እውን ፍጹም ገጽ ፍጹም ኣካል ፍጹም መልክዕ እኒአዎ ንመንፈስ ቅዱስ እውን ፍጹም ገጽ ፍጹም ኣካል ፍጹም መልክዕ እኒአዎ ኣብ ኩሉ ቦታ ድማ ሥላሴ ምሉእ እዮም ምሉእ በኩልሄ ሥላሴ እዮም ኢላ ቤተ ክርስቲያን ተምህረና ትነግረና እቲ ናይ ዶጉማ ትምህርትና ዝኾነ ኣእማደ ምስጢር ኢልና እውን እንጽውዖ ትምህርትና እዚ ናይ ምስጢረ ሥላሴ ትምህርቲ ምዃኑ ኩልና ክንፈልጦ ኩልና ድማ ክንርድኦ ዝግብአና ጉዳይ እዩ። ኣገልግሎትና እውን ክንፍጽም እንተለና ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ኮይና ንብል። ስለዚ ኣገልግሎትና እውን ክንፍጽም እንተለና ብስላሴ ሹም ኢና ንፍጽም ማለት። ስለዚ ናይ ኣምልኾትና መሰረት ምዃኖም ስላሴ ክንፈልጥ ክንርዳእ ይግብአና። ኣብ ዓለም ዘለዉ ሰባት ስለ ናይ ስላሴ ሓድነት ክንናገር እንተለና ሓደ ኣምላኽ ሓደ እግዚአብሔር ሓደ ጎይታ ሓደ መለኮት ክንብል እንተለና ኣውዚ ዝከራኸር ሰብ የለይ ብዙሕ ሰብ። ነገር ግን ስላሴ እኮ ሰለስተ እውን እዮም ኢልና ክንናገር እንተለና ፍሉይ ሰለስትነት ክንናገር እንተለና ግን እዚ ኸመይሉ ክኾን ይኽእል ኢሎም ዝከራኸሩ ሰባት ብዙሓት እኒአው እዮም። ናይ ምስጢረ ሥላሴ ትምህርቲ ብስጋዊ ኣተሓሳስባ ከምዝኑ ዝደልዩ ብዙሓት ወገናትና እኒአው እዮም። ቤተ ክርስቲያን ግን ስለ ምስጢረ ሥላሴ ክተምህረና እንተላ ስለ ምስጢረ ሥላሴ እውን ክትነግረና እንተላ ናይ ሥላሴ ፍሉይ ሰለስትነት እውን ክተርድአና እንተላ ብስጋዊ ነገር ክንርድኦ ከም ዘይግብአና ኣብ ምስጢረ ሥላሴ ትምህርቲ ብስፍሓት እተምህረና ከምኡ እውን ትነግረና እያ። ንእግዚአብሔር ሓሳብ ከም ናትና ሓሳብ ከም ዘይኮነ ምፍላጥ ምርዳእ የድሊ እዩ። ስለ ናይ እግዚአብሔር ነገር ልክንርዳእ ልክንፈልጥ ድማ ብምድራዊ ኣተሓሳስባ ክንርድኦ ኣይግብአና እዩ ማለት እዩ። ስለዚ ስለ ናይ እግዚአብሔር ነገር ንምፍላጥ ብእግዚአብሔር መሪሕነት ብእግዚአብሔር ንጹህ ልቦና ወሃብነት ብእግዚአብሔር ገላጽነት ምዃኑ ክንፈልጥ ክንርዳእ ይግብአና። ከዚ ሰለስተ ይኾኑ ክንብል እንተለና ሰለስተ ኮይኖም ሃሚሎም ሓደ ይኾኑ ወይስ ቶም ሰለስተ ተጠቕሊሎም ድዮም ሓደ ኮይኖም ወይ ቶም ሓደ ድዮም ተኸፊሎም ሰለስተ ኮይኖም ኢልና ንናገር ኢና። ነገር ግን ኣብ ምስጢረ ሥላሴ ንሕና ሓደ እንፈልጦ ከይተኸፈለ ሰለስተ ክኾን ኣይኽእል። ምስጢረ ሥላሴ ክንናገር እንተለና ግን ተኸፊሎም ሥላሴ ተሓድነቶምስ ተኸፊሉ ሰለስተ ኮይኖም ልብል ትምህርቲ የለይ ማለት እዩ። እና ሰለስተ እዮም ክንብል እንተለና ፍሉይ ሰለስትነት ምዃኑ ንዙ እዩ ቅድስት ሥላሴ እንብል። ኣአትብ ገጽዮ ኩሉ እንታይ በትምህርተ መስቀል ምስ በልና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ ኢና ንብል። በቅድስት ሥላሴ ክንብል እንተለና ቅድስት ሥላሴ ማለት ፍሉይ ሰለስትነት ምዃኑ ክንፈልጦ ክንርድኦ ይግብአና ማለት እዩ። አብርሃም ይስሐቅ ያዕቆብ ሰለስተ እዮም። ሃምኦም ሰለስትነት ይኾነ ምኽንያቱ ናይ ባህሪ ናይ ፍቓድ ናይ ህላዊ ሓድነት የብሎም አብርሃም ይስሐቅ ያዕቆብ ማለት እዩ። ከምኡ እውን ሰለስተ ኣብ ዙፋን ከም ዘለዉ ሰባት ይኾነ ምኽንያቱ ሓደ ካብቲ ሓደ ህላዊ ውሽጢ የለይ ማለት እዩ።
አብ ወልድ መንፈስ ቅዱስ ግን ብህላዊ ሓደ እዮም ኢልና ተናጊርና ኢና ስለ ኩነቱ እውን ክንናገር እንተለና አብ ልቢ እዩ ወልድ ቃል እዩ መንፈስ ቅዱስ ድማ እስትንፋስ ወይ ከዓ ህይወትነት እዩ ማለት እና አብ ንወልድ እንታይ እዩ ልቡ እዩ ንመንፈስ ቅዱስ እውን ልቡ እዩ ወልድ እውን ቃል እዩ ንመንፈስ ቅዱስ ከምኡ እውን ንአብ ቃሎም እዩ መንፈስ ቅዱስ ድማ እስትንፋስ እዩ ማለት እዩ ስለዚህ መንፈስ ቅዱስ እስትንፋስነት ድማ ንመን እዩ ንአብን ንወልድም ከምኡ እውን ንባዕሉ ምዃኑ ኣብዚ ኩልና ኦርቶዶክሳውያን ብደንቢ ከነስተውዕሎ ከምኡ እውን ክንፈልጦ እዩ ዝግብአና ቤተ ክርስቲያን እውን ስለ ምስጢረ ሥላሴ ስለ ናይ ኩነት ትምህርቲ ስለ ናይ ህላዌ ትምህርቲ በዚ መንገዲ እዚ ንኩልና ተምህረና እያ ተነግረና እያ ማለት እዩ ስለዚህ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ልክንፈልጥ መን ክገልጸልና ይግባእ እግዚአብሔር ክገልጸልና ይግባእ ብናባዕልና አእምሮ ብናባዕልና ተሓሳስባ ብምድራዊ ነገር ኸይድና ናይ ሥላሴ ነገር ተመራሚርና ክንፈልጦ ክንበጽሖ አይግብአና ማለት እዩ ስለዚህ ሥላሴ በሓደ ልቢ በአብ ይፈልጡ በሓደ ቃል በወልድ ይናገሩ በሓደ ህይወት በመንፈስ ቅዱስ ያዋን ኾይኖም ይነብሩ ማለት እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ ይሰለሱ በአካላት ወይ ተዋህዱ በመለኮት ኢልና ኢና እናአምና እምነትና ናይ ሃይማኖትና መሰረቱን እዚ ምዃኑ ኩልና ክንፈልጥ ክንርዳእ እዩ ዝግብአና እዚ ኣብ ማቴዎስ ወንጌል እውን ክናነብብ እንተለና ምዕራፍ 11 ቁጽሪ 27 ንአብ ብዘይወልድ ዝፈልጦ የለን እዩ ዝብል ንወልድ እውን ብዛኣብ ብዘይካ አብ ዝፈልጦ የለን ኢሉ ይነግረና እዩ ማለት ስለዚህ አብ ወልድ መንፈስ ቅዱስ በዓሎም ንባዕሎም ተፋሊጦም ዝነብሩሉ ናቶም ናይ ህላዌ ሚስጥር ወልድ ንዝፈቀደሉ ጥራሕ ይገልጸሉ ማለት እዩ ስለዚህ ንሕና እግዚአብሔር ንክገልጸልና ክንጽሊ ይግብአና ከምኡ እውን ኣብ መጻሕፍቲ ዝተገለጸ እግዚአብሔር ድማ ዝነገረና ጥራሕ ኢና ንሕና ስለ ናይ እግዚአብሔር ክንፈልጥ ክንርዳእ ዝግብአና እምበይ ሃሜሎም ሰለስተ ክኾኑ ይኽእሉ ሓደ ሃሜሉ ሰለስተ ክኾን ይኽእል ሰለስተ ሳሜሉ ሓደ ክኾን ይኽእል ልብል ናብ ክርክር ውሽጢ ክንኣቱ ኣይንኽእል ምክንያቱ ናይ ሥላሴ ነገር ንሕና ተመራሚርና ክንፈልጦ ስለለይንኽእል ወልድ ንዝፈቀደሉ ጥራሕ እዩ ዝገልጸሉ ስለዚህ ንሕና እግዚአብሔር ወልድ ኢየሱስ ክርስቶስ ንክገልጸልና ናቱ ፍቃድ ድማ ልክንቅበል ዝተዳለውና ክንኾን ይግበአና ልብና ክፍት ክንገብር ይግበአና ልብና ብንጽህና ብቅድስና መንፈሳውያን ኾይና ልብና ክንኸፍቶ እንተለና እግዚአብሔር ናይ ሚስጥር በሩ ከም ዝኸፍተልና ክንፈልጥ ክንርዳእ እዩ ዝግብአና ስለዚህ እስራኤላውያን እውን ኣብ ታሪኮም ክንርኢ እንተለናኮ እስካብ ተጸግቡ ብልዑ ተባሂሎም ዝተረፈት ኣይገሩ ኣቃጽልዎ እዮም እና ዝከኣለና ነገር ንምሃር ዝቀረየ ነገር ግን መን ይፈልጦ ኢልና ኢና ንሓድግ እግዚአብሔር ይፈልጦ ኢና ናይ ፍልጠት መወዳእታ እንታይ እዩ ክበሃል እንተለኮ እግዚአብሔር አምላክ ምፍላጥ እዩ ማለት እዩ ስለዚህ እግዚአብሔር አምላክ ክፈልጦኒ ንክመራመርኒ ሰለስትነቱ ብሎጂክ ብሳይንስ ፕሩፍ ክገብረኒ እንብሎ ጉዳይ አምለ ይኾነ መጀመርታ ኩልና ልቢልና ከነስተውዕል እዩ ዝግበአና እግዚአብሔር አቦነቱ ንፈልጦ ኢና ንእግዚአብሔር ባህሪዩ ግን ንሕና ክንፈልጦ ክንርዶ ይንኽእል ሱቅ ኢልና ታይና ንገብር ነአምን ሥላሴ ነአምኖ ብኡ ድማ አሚንና ብጽድቅ መንገዲ ንጓዓዝ ማለት እዩ ስለዚህ ናይ ሥላሴ ሰለስትነት ክንብል እንተለና ፍሉይ ሰለስትነት ምዃኑ ክንፈልጥ ክንርዳእ ይግብአና እግዚአብሔር ድማ ብዝተፈላለየ መንገዲ ሰለስትነቱ ሓድነቱ ብብሉይ ኪዳን ዝነበሩ ኣቦታት ክገልጽ እንተሎ ንምልከት ኢና ብፍላይ ኣቦና አብርሃም ወድኻ ይስሐቅ ሰውእለይ ክብሎ እንተሎ ናብ ሞርያ እምባ ሒዝዎ ክኸድ እንተሎ ኣብቲ ግዜ እሱ
አብርሃም ዝገበሮ ነገር እንዮ ኩልና እንፈልጦ ታሪክ እዩ ኣብ እርጋኑ ዝወለዶ ውላዱ ይስሐቅ ሰውእለይ ክብሎ እንተሎ ንእግዚአብሔር ተመጻቢዐ እየ ክሓርደካ እየ ክብሎ እንተሎ ይስሐቅ እሺ ኢሉ እዩ ተዓዚዙ ንሕና ወለድና ሃምኡተት ትብሉና መልስና ተዓዩ ዝኾን ዝብል በዓልና ኢና እንፈልጦ ስለዚ ኣቦኡ አብርሃም ተዓዚዙ እዩ ዝዓዘዞ ድማ እግዚአብሔር እዩ ስለዚ እግዚአብሔር ንአብርሃም እንታይ ኢልዎ ሓደ ወድኻ እንታይ ግበረለይ ሰውእለይ ኢልዎ ንምንታይ እግዚአብሔር እዚ ኢልዎ ልብል ድሓረ ክንምልከቶ ኢና ማለት እዩ ስለዚ አብርሃም ድማ ካብ እግዚአብሔር ዝበልጽ ነገር የለይ ኢሉ ብምእዛዝ ንወዱ ንክስውኦ 3 መዓልቲ ሙሉእ ተጓዒዙ ኸይዱ እዩ ማለት እዩ ስለዚ እግዚአብሔር ንምንታይ እዩ ሰውእለይ ኢልዎ እንድሕር ኢልና ወድኻ ምስዋእ ብጣዕሚ ከቢድ እዩ አብርሃም እውን ካብ እግዚአብሔር ዝበልጽ ነገር የለይ ኢሉ እዩ ወዱ መሃብ ግን ከመይ ከቢድ ምዃኑ ምርዳእ ዝኸብደና ይኾነ ማለት እዩ እና እዚ ንምንታይ እዩ እግዚአብሔር ኢልዎ እንድሕር ኢልና እግዚአብሔር ሓደ ወዱስ ካብ ዝህብ ዓለም ከመይ ከም ዝፈትወ ዓለም ከመይ ከም ዘፍቀረ ምእንቲ ክነግሮ ከረድኦ ስለ ዝደለየ እዩ ማለት እዩ ስለዚ አብርሃም ናይ እግዚአብሔር ኣብ ምሳሌ እዩ ህሊና አብርሃም ድማ ጎይታ 3 መዓልቲ 3 ለይቲ እዩ ኣብ መቃብር ጸኒሑ ስለዚ 3 መዓልቲ አብርሃም እውን ኸይዱ ንአብርሃም ህሊና ክርስቶስ ዝተሰቀለሉ ማለት ክርስቶስ ዝተቀበረሉ መቃብር እዩ ማለት እዩ ይስሐቅ ድማ ተሸኪሙ እዩ ኸይዱ ዝሕረደሉ መሕረዲኡ ሁሉ ነገር ተሸኪሙ እዩ ኸይዱ ክርስቶስ ተሸኪሙ ኣምልኸደ ማለት ይስሐቅ ድማ ናይ ኢየሱስ ክርስቶስ ናይ እግዚአብሔር ወልድ ምሳሌ እዩ ማለት እዩ እና ይስሐቅ እስካብ ሞት ዝተዓዘዘ ኮይኑ እዩ ክርስቶስ እውን ልክዕ ሓምኡ ማለት እዩ ስለዚ አብርሃም ኣቦኹም መዓልተይ ክርኢ ተመነየ ርእዩ ከዓ ተሓጎሰ ዝብል ቃል እዩ ኣብ ዮሐንስ ወንጌል ምዕራፍ 8 ቁጽሪ 56 ስለዚ አብርሃም መዓዝ ክርስቶስ ኣብ ዝነበሮ ዘመን እኮ ይነበረ ንአብርሃም መዓዝ እዩ ርእዩ ትንብል እንተለና ናይ ዓርብ ስቃይ ወዱ ንክስውእ ን3 መዓልቲ ሙሉእ ብህሊንኡ አብርሃም ንእግዚአብሔር ፍቅራ ገዲድዎ ኸይዱ ግን ወዱ ክሓርድ ነኸወደ ይኸይዱ አብርሃም ስለዚ እግዚአብሔር ኣብ ነዚ ዓለም ዝንካድሕን ሓደ ወዱ እግዚአብሔር ወልድ ናብዚ ዓለም እዚ ሂቡ እዩ ማለት እዩ ስለዚ ናይ እግዚአብሔር ፍቅሩ ሃመይ ምዃኑ ንከረድኦ በወዱ ምስዋዕ ንአብርሃም ኣርእዎ ስለዚ መዓልተይ ክርኢ ተመነየ ርእዩ ከዓ ደስ በሎ እዩ ስለዚ አብርሃም ብብሉይ ኪዳን ኮይኑ ምስጢረ ስላሴ ከፍ ኢሉ ዝተምሃረ ቅዱስ ኣቦ እዩ ምስጢረ ስላሴ ናብ ገዝኡ መጺኡ እዩ ናብ አብርሃም ኣብ ኦሪት ዘፍጥረት ምዕራፍ 18 እውን ከናንብብ እንተለና አብርሃም ከፍ ኢሉ እናሃለወ 3 ኣረጋውያን ናብኡ መጺኦም እዮም ማለት እዩ ናብ ገዝኡ መጺኦም ድማ አብርሃም ክናገር እንተሎ ብሓደ ነተናገረ ከምኡ እውን ብ3 ሰባት እናገበረ ተናጊሩ እዩ ስለዚ አብርሃም ኣቦና ኣብ ገዝኡ ምስጢረ ስላሴ ተገሊጹ እዩ ሓደ ይኾኑ 3 ይኾኑ ልብል ምስጢር አብርሃም ገዛ እውን ከም ዝተገለጸ ኩልና እንፈልጦ እዩ 7 እውን ብስፍሓት ኩልና ተማሂርናዩ ኩልና እንፈልጦ ናይ መጽሓፍ ቅዱስ ታሪክ ስለዝኾነ እዩ ነገር ግን ናይ ምስጢረ ስላሴ ትምህርቲ በብሉይ ኪዳን ስውር እዩ ነይሩ እግዚአብሔር ብምሳሌ ነገበረ በነቢያት እናገበረ እግዚአብሔር ተተናገረ ነገር ግን ብግልጺ የተብራህረሄ ነይሩ ምስጢረ ስላሴ ንምንታይ እዩ እዚ ክንብል እንተለና እስራኤላውያን እግዚአብሔር ሓደ አምላክ እየ ከምኡ እውን ብሹም ብግብሪ በአካል ድማ 3 እዩ እግዚአብሔር ተትበሃሉ ነይሮም 3 አማልክት ኢሎም
እስራኤላውያን ከምልኹ ነይሮም እዮም። ምክንያቱ እስራኤላውያን 430 ዘመን ዝነበሩ ኣብ ግብፂ ያባርነት ግብፂ ድማ ንፈልጦ ብኣምልኾ ንኹሉ ነገር እዮም ዘምልኹ ንኹሉ ነገር ድማ ሹም እዮም ዘውፅኡ ሓሊፎም እውን ዘይፍለጥ ኣምላክ ኢሎም ዘምልኹ ህዝብታት እዮም። ናዮም ልምዲ ድማ እስራኤላውያን ሒዞም እዮም። ንሙሴ እውን እንደዚሁ ጫማ ከአውፅኡ ኢሉ እግዚኣብሔር ተናጊሩ ናይ ግብፂ ዝተምሃሮ ትምህርቲ ስለልነበረ እዩ ማለት። ስለዚ አውፅእ ጫማ ካልበሎ ሓደ እውን ልዙ ምዃኑ ኣብ ቤተ ክርስቲያን ሊቃውንቲ ይነግሩና እዮም። ስለዚ ኣብ ግብፂ ኣምልኾ ውሽጢ እዮም ነይሮም። ሙሴ እኮ ን40 መዓልቲ ምስ ተፈለዮም እኮ ምራኽ ጣዖት ስርሐልና ኢሎም እኮ ኣብቲ ግዜ እሱ እኮ ኣምሊኾም እኮ እዮም። ን40 መዓልቲ ሙሴ ሞይቱ ክኾን ይኽእል እዩ የለይ ስለዚ ስርሐልና ኢሎም እኮ እዮም ንኣሮን ማለት። ስለዚ እንታይ ገይሮም ማለት እዩ ኣምሊኾም እዮም ናይ ምራኽ ጣዖት ገይሮም እስካብዚ ናይ ምምላኽ ፍቕሪ ዘለዎም እዮም እስራኤላውያን። ስለዚ እግዚኣብሔር ኣምላክ ሰለስትነቱ ገሊጹ ተትኾን ነይሩ ሰለስተ ኣማልክቲ እዮም ኢሎም ክናገሩ ነይሮም እዮም። ናብ ሙሴ ስጋ እኮ ሰዊሩሎም እኮ እግዚኣብሔር እስራኤላውያን ከይፈልጥዎ እኮ ገይሩ እኮ እግዚኣብሔር። ንምንታይ እዩ ከምዚ ገይሩ እግዚኣብሔር እንድሕር ኢልና እስራኤላውያን ካብ ኣምልኮተ ጣዖት ምምላኽ ምእንቲ ከድሕኖም እግዚኣብሔር ስለልደለየ እዩ። ሰይጣን እንዲያም ኣብዚ ኣይሁዳ መልእኽቲ ክነንብብ እንተለና እኮ ተኸራኺሩ እኮ እዩ ናይ ሙሴ ስጋ ንክውሃቦ ማለት እዩ። ንምንታይ እዩ ንእስራኤላውያን ይፈትይዎ ስለልነበሩ ንሙሴ ዝመርሖም ሊቀ ነቢያት ስለዝነበረ ከምልኽዎ ነይሮም እዮም። ስለዚ ናይ ምምላኽ ፀገም የብሎም እዩ ማለት። ስለዚ ብብሉይ ኪዳን እግዚኣብሔር ሰለስትነቱ ገሊጹሎም ተትኾን ነይሩ ሰለስተ ኣማልክቲ ላብል ላብ ስሕተት ትምህርቲ እስራኤላውያን ክኸዱ ነይሮም እዮም። ስለዚ ምስጢረ ስላሴ ብሓደ ግዜ ዝተገለጸ ይኾነ ልክዕ ከም ፀሓይ ኣብቲ ጥና ከም ለይንሪኣ ቀስ ብቀስ ፀሓይ ሃም ንሪኣ ምክንያቱ ብሓደ ሻዕ እንድሕር ኢና እያ ፀሓይ ዓይንና ይጉዳእ እዩ ማለት እዩ። ስለዚ ምስጢረ ስላሴ እውን ዝርድአና ፍሉይ ሰለስትነት እንብሎ ቅዱስ ስላሴ እንብሎ ሓደ ብሓደ ምዃኑ ቀስ ብቀስ ምዃኑ ኩልና ክንፈልጥ ክንርዳእ ይግብአና። ስለዚ እግዚኣብሔር ሰለስትነቱ ሓድነቱ ኣብ ናይ ምስጢር መጽሓፍ ቅዱስ ገሊጹ እዩ። ብመጀመርታ እግዚኣብሔር ሰማይ ምድሪ ፈጠረ እግዚአብሔር መንፈስ እውን ኣብ ማይ ሰፊሩ ነበረ ኢልና ኢና ናንብብቲ ናይ ብመጀመርታ አልፋና ኦሜጋ መጀመርታም መወዳእታም እንብሎ መን እዩ? ኢየሱስ ክርስቶስ እዩ። አልፋና ኦሜጋ ኣነ እየ ኢሉ እውን ተናጊሩ እዩ ማለት። ስለዚ እግዚአብሔር ድማ እግዚአብሔር ኣብ እዩ መንፈስ እግዚአብሔር ድማ መንፈስ ቅዱስ እዩ ማለት እዩ። ስለዚ ብምስጢርን ብቀጥታን እግዚአብሔር ሰለስትነቱ ኣብ ብሉይ ኪዳን ይናገር ነይሩ እዩ። ነቢያት እውን ይናገሩ ነይሮም እግዚአብሔር ባዕሉ እውን ይናገር ነይሩ እዩ ማለት እዩ። ስለዚ ኣብ ብሉይ ኪዳን መጻሕፍቲ እግዚአብሔር ብምስጢር ኣብቲ ዘመን እሱ ንዝነበሩ ኣቦታትና ኣዴታትና ምስጢሩ ይገልጸሎም ነይሩ እዩ። ነገር ግን የተብራህረኸይ ብሃምዚ ኣብ ሓዱሽ ኪዳን ጎይታ ክጥመቕ እንተሎ እግዚአብሔር ኣብ ብሰማይ ኮይኑ ዝፈትዎ ወዲ እየ ኢሉ መንፈስ ቅዱስ ብርግብ ኣምሳል ኮይኑ ከምኡ እውን እግዚአብሔር ወልድ ክጥመቕ እንተሎ ምስጢረ ስላሴ ሓምሊ ተገለጸ ኩሉ ብግሃዲ ብብሉይ ኪዳን ግን ሓምሊ ተብራህረኸ ሓምሊ ተገለጸ። ምክንያቱ ድማ ናይ ምምላኽ ልቢ ሓሳብ ስለ ዝነበሮም ሰለስተ ኣማልክቲ ኢሎም ናብ ዘይኮነ ስሕተት መንገዲ ምእንቲ ንከይኣትዉ እዩ። ስለዚ ኣብ ብሉይ ኪዳን መጻሕፍቲ ክንምልከት እንተለና እግዚአብሔር ሓደ ምዃኑ ሰለስተ ምዃኑ ክገልጽ እንተሎ ንምልከት ኢና። ኣብዚ ኣብ ኦሪት ዘፍጥረት መጽሓፍ እውን ምዕራፍ 1 ቁጽሪ 26 ክንምልከት እንተለና እግዚአብሔር በለ እዩ ዝብል። እግዚአብሔር በለ ሓድነቱ ሰብ ብኣምሳልና ባርአያና ንፍጠር ልብል ካብ ሓደ ብላዕሊ እዩ ማለት እዩ። ስለዚ ስላሴ ሓደ እዮም ክንብል ተለና ከምኡ እውን
ካብ ሓደ ብላዕሊ ምዃኖም እውን ይነግረና። ስለዚ ስላሴ ሓደ ይኾኑ ሰለስተ ይኾኑ ክንብል እንተለና ብዙ እዩ ማለት እዩ። ከምኡ እውን እግዚኣብሔር ንደቂ ሰባት ቃል ኪዳን ክህብ እንተሎ ኦሪት ዘፍጥረት ምዕራፍ 3 ቁጥሪ 22 እግዚኣብሔር በለ ሓድነቱ ኻባና ከም ሓደ ኾነ እዩ ዝብል ንኣዳም ማለት እዩ። እዚ ድማ ካብ ሓደ ብላዕሊ እዩ። ብዛዕባ ህንፃ ባቢሎን ድማ ኦሪት ዘፍጥረት ምዕራፍ 11 ክናገር እንተሎ ንዑ ንውረድ እዩ ዝብል። ንዓ ንውረድ ይኾነ ንዓ ንውረድ ተኾይኑ ክልተ እዩ ማለት እዩ። ንዑ ንውረድ እዩ። እዚ ድማ ልዕሊ ክልተ ምዃኖም እዩ ማለት እዩ። ስለዚ ስላሴ ሓደ ክልተ ሰለስተ ይኾንና ይብል። ስላሴ ሓደም ይኾኑ ከምኡ እውን ሰለስተ ይኾኑ ፍሉይ ሰለስትነት ምዃኑ ድማ ቅድስት ስላሴ ኢልና ንናገር ኢና ማለት እዩ። ከምኡ እውን ንኣብርሃም ክግለጸሉ እንተሎ ተዓንቶ ዝተናገርናዮ እዩ። ከምኡ እውን ና ነቢያት ምስክርነት እንዮ ኣነ ኣምላኽ ኣብርሃም ኣምላኽ ይስሐቅ ኣምላኽ ያዕቆብ እግዚኣብሔር እግዚኣብሔር ሓድነቱ ኣምላኽ 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 ዝብል ድማ ሰለስትነቱ ምዃኑ ክንፈልጦ ክንርድኦ ይግብአና። ኣብ ሓዱሽ ኪዳን መጽሓፍ ድማ ቅዱስ ገብርኤል ከብስር እንተሎ ኣብ ሉቃስ ወንጌል ምዕራፍ 1 ቁጥሪ 3 ናይ ስላሴ ሰለስትነት ክገልጽ እንተሎ እንምልከት ኢና። እግዚኣብሔር ኣብ እግዚኣብሔር ወልድ እግዚኣብሔር መንፈስ ቅዱስ ማለት እዩ። ኣብ ጥምቀት ድማ ብኣካል ሰለስተ ምዃኖም ኣብ ማቴዎስ ወንጌል ምዕራፍ 3 ቁጥሪ 16 ክነንብብ ንኽእል ኢና። ኣብ ደብረ ታቦር እውን ኣብ ማቴዎስ ወንጌል ምዕራፍ 17 ቁጥሪ 1 እስካብ 10 ሐዋርያት እውን ንተልእኾ ክባሃዎም እንተሎ ብኣብ ብወልድ መንፈስ ቅዱስ ሹም ኣጥምቁ ተባሂሎም ናይ ሹም ሰለስትነት ተነጊርዎም እዩ ማለት እዩ። ስለዚ ምስጢረ ስላሴ ብብሉይ ኪዳን ብሓዱሽ ኪዳን ዘሎ ምዃኑ ብብሉይ ኪዳን ግን ኣይተብራህረኸይ ነይሩ። ብገሃዱ እውን ተጋሂዱ ብግልፂ የተነገረይ ነይሩ። ኣብ ሓዱሽ ኪዳን ግን ብግልፂ ብገሃዲ ከምኡ እውን እግዚኣብሔር ወልድ መጺኡ ካብቶም ሰለስተ ኣካላት ሓደ ኣካል ዝኾነ እግዚኣብሔር ወልድ መጺኡ ሰብ ኮይኑ እዩ ማለት እዩ። ብምስጢረ ስጋዌ ውሽጢ ናይ ምስጢረ ስላሴ ትምህርቲ ብስፍሓት ንመሃር ኢና። ብስፍሓት እውን የርድአና እዩ ማለት እዩ። እግዚኣብሔር ወልድ እውን ናብዚ ዓለም እዚ ካብ ድንግል ማርያም ካብ ቅድስተ ቅዱሳን ካብ ኣዴና ምስ ተወለደ ኣነ በይነይ ይኾንኩ ኣብ ምሳዩ ኢሉ ክናገር እንተሎ ኣብ መጻሕፍቲ ንምልከት ኢና። ብህላዊ ሓደ ምዃኖም ክንርዳእ ክንፈልጥ ይግብአና ማለት እዩ። ስለዚ እዚ ነገር እዚ ከመይ ኢሉ ክኾን ይኽእል ክንብል እንተለና ምሳሌ ጌርና ንዓና ንክርድአና እዩ። ምሳሌ ዝምሰል እቲ እንምስሎ ነገር ካብቲ ዝምሰለሉ ነገር ብጣዕሚ ዝነኣሰ እዩ። ንኣብነት ፀሓይ ንምስጢረ ስላሴ ምሳሌ ጌርና ክነቕርባ እንተለና ፀሓይ ምስ ስላሴ ክትወዳደር የትኽእል ምሳሌ ዘእይሃፅፅ ንብል ማለት እዩ። ሰብ ግንዛቤ ንክህልዎ ንክርድኦ እዩ እዞም ምሳሌታት እዚኦም ዝመፁ እምበይ ንስላሴ ፀሓይ ትውክል ትገልጽ ኮይና ሃምለ ይኾነ ክንፈልጦ ክንርድኦ ይግብአና። ፀሓይ ክንሪኣ እንተለና ሰለስተ ነገር እኒአዋ። ነገር ግን ሓንቲ ፀሓይ ወፂኣ ኢልና ኢና ንናገር ማለት እዩ። ብርሃን እኒአዋ፣ ክበብ እኒአዋ፣ ከምኡ እውን ሙቆት እኒአዋ። እቲ ክበባ ኣብ እዩ፣ እቲ ብርሃና ድማ ወልዲ፣ እቲ ሙቆታ መንፈስ ቅዱስ እዩ። ነገር ግን እዛ ፀሓይ እዚኣ ክትወፅእ እንተላ ሓንቲ ፀሓይ ወፂኣ ኢና ንብል። ክትወፅእ እንተላ ድማ እዛ ፀሓይ እዚኣ ክበባ ክንርኢ እንተለና ብርሃና እኒኦ፣ እቲ ብርሃና ክንርኢ እንተለና ድማ ትሙቆት እዩ። ስለዚ ኣብ ስላሴ ምቅድዳም ልበሃል የለ። ኣብ ወልደ መንፈስ ቅዱስ ኣብ መጀመርታ ነይሩ፣ ወልዲ ዳሕራይ መንፈስ ቅዱስ እውን ቀፂሉ ልብል ትምህርቲ ኣብ ምስጢረ ስላሴ ቤተ ክርስቲያን የብላይ፣ ናይ ማዕረግ ትምህርቲ እውን የብላይ ማለት እዩ። ስለዚ ብስልጣን ስላሴ ሓደ እዮም ብመለኮት ልበልናዩ እዚ ምዃኑ ክንፈልጦ ክንርድኦ ይግብአና ማለት እዩ። ስለዚ
ታፀሓይ ክንርኢ እንተለና ሰለስተ ነገር ሃምለለዋ ናይ ስላሴ ሰለስትነቶም ንምርዳእ ከምኡ እውን ታፀሓይ ሓንቲ ፀሓይ ኢልና ከም ንናገር ኩሉ ብሽም ብግብሪ ብኣካል ስላሴ ሰለስተ እዮም ተንብል እንተለና ከምኡ እውን ብመለኮት ብስልጣን ባገዛዝኣ ድማ ሓደ እዮም ኢልና ንኣምን ምዃንና ክፍለጥ ክርዳእ ክንርድኦ ይግብአና። ኣብዚ ኣብ ምስጢረ ስላሴ ትምህርትና ክንናገር እንተለና ክንመሃር እንተለና እውን እንኣምኖ እዚ ምዃኑ ኩልና ልቢ ኢልና ክነስተውዕል ይግባእ። ሓደ ሓደ ሰባት ግን ሰለስተ ኣማልክቲ ኢኹም ተምልኹ ኢሎም ብድፍረት ዝናገሩ ሰባት እኒአው እዮም። ንሕና ግን ሰለስተ ኣማልክቲ ይኮንና እናምልኽ ሓደ ኣምላክ ኢና እናምልኽ ክናማዕትብ ተለና እውን በስመ አብ ወወልድ ወመንፈስ ቅዱስ ኢልና ኣሃዱ ኣምላክ ኢና ስለ ሓደ ኣምላክ ኢና ንናገር ማለት እዩ። እዚ ሓደ ኣምላክ እዚ ድማ ብሽም ብግብሪ ብኣካል ግን ሰለስተ እዩ ኢልና ንናገር ማለት እዩ። ስለዚ ኣብ ሓድነት ውሽጢ ዘሎ ሰለስትነት ኢና እንናገር ማለት እዩ። ኣብ መጽሓፍ ቅዱስ እኮ ክናነብብ እንተለና ሰብኣይ ሰበይቲ ብሓደ ሃምልቲ ተሓባበሩ ከምኡ እውን ሓደ ስጋ ይኾኑ ኢሉ ቅዱስ መጽሓፍ ይናገር እዩ። ነገር ግን ክልተ ስጋ እዩ ለለዎ ክንሪኦም ተለና ክልተ ኣካል እኒአዎም ሰበይትም ከምኡ እውን ወዲ ተባዕታይ ማለት እዩ። ታክሲ እውን ክኸዱ እንተለዎ ኣይ ኣንና ሓደ ኣካል ኢና ሓደ ስጋ ኢና እሞ ንሓደ ሰብ ኢና ንኸፍለ ይብሉ ማለት እዩ። ስለዚ ክልተ እዮም እዚኦም ክንሪኦም ተለና ክልተ እዮም ግን ሓደ ኣካል እዮም ሓደ ስጋ እዮም ኢሉ መጽሓፍ ይናገር። ኣብዚ ክንርድኦ ዝግብአና ሓደ ዝበሎ መጽሓፍ ቅዱስ ሓደ ጥራሕ ሃምለ ይኾነ ክንፈልጦ ክንርድኦ ይግብአና ማለት። ስለዚ ሰብኣይ ሰበይቲ ኣብ ውሽጦም ክልተነት እኒእዎም ከምኡ እውን ሓድነት እኒኡ ብምንታይ ሓደ ይኾኑ ብምንታይ ክልተ ይኾኑ ኢልና ክነብራህርህ እዩ ዝግብአና ማለት። ምስጢረ ስላሴ እውን ሓደ ይኾኑ ሰለስተ ይኾኑ ክንብል እንተለና ሓደ ብምንታይ እዮም ዝኾኑ ሰለስተ ብምንታይ እዮም ዝኾኑ ኢልና ክንርዳእ ክንምርምር እዩ ዝግብአና ማለት እዩ። ኣብ ሃዋርያት ስራሕ እውን ኣብ ግብረ ሃዋርያት ምዕራፍ 4 ኣብታ ቤተ ክርስቲያን ንሳ ዝነበሩ ዝኣምኑ ሰባት ሓንቲ ልቢ ነበረቶም ሓንቲ ነፍሲ ሓንቲ መንፈስ ነበሮም እዩ። ናይ ዓለም ሰብ ሓደ ልቢ ክህልዎ ኣይኽእል። ስለዚ ብውሽጦም ግን እንታይ ነይሮም ሓድነት ነይርዎም ማለት እዩ። ስለዚ መጽሓፍ ቅዱስ ሓደ ኢሉ ልናገሩ እንታይ ምዃኑ ክንፈልጥ ይግብአና። ልክዕ እዩ እግዚኣብሔር ሓደ እዩ። ኣብ ኦሪት ዘዳግም እውን ተጻሕፈ እግዚኣብሔር ኣምላክኻ ሓደ እዩ እዎ እግዚኣብሔር ኣምላክ ሓደ እዩ በኣምላክነቱ በመለኮቱ በባህሪው ሓደ እዩ። እግዚኣብሔር ግን ሰለስትነት እኒእዎ እዚ ሰለስትነት እዚ ድማ ፍሉይ ሰለስትነት ምዃኑ ክንፈልጥ ክንርዳእ ይግብአና ማለት እዩ። ስለዚ ሃምታ ፀሓይ ዝረኣናያ ክንርድኦ ዝግብአና ምስጢረ ስላሴ እዚ ኢድና እውን እኮ ትንሪኦ ተለና ኢድና ሰለስተ ብርኪ እኮ እኒአዎ ወይ ኣብ ኣጻብዕትና ክንሪኦ ተለና ማለት ሰለስተ ብርኪ እኒአዎ ግን ክንደይ ኣጻብዕ ሓንቲ ኣጻብዕ ኢልና ኢና ሓሙሽተ እኒአና ኣብ ሓሙሽቲኡ ክንሪኦ ተለና ሰለስተ እኒአው ኣብታ ሓንቲ ክንርኢ ተለና ክንደይ ኣጻብዕቲ ኢና ሓንቲ ክንደይ ነገር ግን ዲዋ ሰለስተ ነገር ምስጢረ ስላሴ እውን ክንርድኦ ዝግብአና በዚ መንገዲ እዚ እምበር ከይተመራመርኩ ከይፈለጥኩ ስለ እግዚኣብሔር ክንብል ኣይንኽእል። ምክንያቱ ናይና እምነት ክንምልከቶ እንተለና ኣብ ነገረ መለኮት ንሕና ኣፓፋቲክ ኢና ንብል። እዚ ማለት ኔጌሽን ምሕዳግ ማለት እዩ። ካፓፋቲክ ድማ ነው ተመራሚርና እግዚአብሔር ክንበጽሖ ኢና ልብሉ ማለት እግዚአብሔር ብምርምር ብናይና ፍልጠት ልብጽሕ አምላክ ይኾነ ማለት እዩ። ብዛ ዓለም ዚ ፍልጠት ብዛ ዓለም ዚ ሐሳብ በቃና እግዚአብሔር ነገር ወሲና ክንፈልጦኒ እና ክንብል ይንኸል። ምክንያቱ እግዚአብሔር ሙሉእ በኩል እዩ እና እግዚአብሔር ኣብ ሁሉ ቦታ ለሎ እዩ ማለት ሓደ ሓደ ሰባት እግዚአብሔር አበ እዩ ንኦ ናይ እግዚአብሔር ሙሉእነትና ስፍሓቱ ሃመ እዩ ኢሉ ለሓቱ ሰባት ነው። ካብ ኣርያም ብላዕሊ እዩ ቁመቱ እግዚአብሔር ኣርያም ኢና ንብሎ ሸውዓተ ሰማያት ኢና ንጽኦ ካብቶም ሸውዓተ ሰማያት እሱ ብላዕሊ እዩ እግዚአብሔር ቁመቱ ካብ በርባኖስ ብታሕቲ እዩ መሰረቱ እግዚአብሔር እና ካብ ጫፍ እስካብ ጫፍ
እዩ ስፍሓቱ እግዚአብሔር እዙይ ተዋሂሉ እውን ስለ እግዚአብሔር ከነገር እውን ክምርመር እውን ይኽእል። ምክንያቱ ስላሴ ዓለም ይውስኑ እምበይ ዓለም ንስላሴ እንታይ ይገብሮም ኣይውስኖም። ስለዚ ንሕና ዝተፈጠርና ፍጡራን ኢና፣ ናመን ፍጡራን ናይ እግዚአብሔር ፍጡራን። ስለዚ ስለ እግዚአብሔር ተመራሚረ በፍልስፍና ክፈልጦ እየ ክርድኦ እየ ክንብል ሓምለ ይግብአና። ኩሉና ኦርቶዶክሳውያን ልቢልና ክነስተውዕል ልቢልና እውን ክነሓስብ እዩ ዝግብአና። ነገር ግን ንሕና ሓደ ኣምላኽ እግዚአብሔር ሃም ንኣምን ሓደ ኣምላኽ እግዚአብሔር እውን ከም ነምልኽ ኩልና ልቢልና ክነስተውዕል ይግብአና። ናይ ስላሴ ሓድነት ሰለስትነት እውን ቤተ ክርስቲያን ክተምህረና እንተላ ብዚ መንገዲ እዚ ምዃኑ ኩልና ብምስትውዓል መንገዲ ኸይድና እዚ ነገር እዚ ክንፈልጦ እዚ ነገር እዚ እውን ነቶም ዘይፈለጡ ሕዋትናና ኣሓትና ናይ ክርስትና ሃይማኖትና መሰረት ዝኾነ ናይ ዶግማ ትምህርትና ክንነግሮም እዩ ዝግብአና ማለት። ስለዚ ናይዚ ዓለም ዝፈጠርቲ ናይዚ ዓለም ዝመገብቲ መን እዮም ተተባሂሎም ስላሴ እዮም። ናይ ስላሴ ሹም ዋልታና እዩ። ናይ ስላሴ ሹም ክንጽውዕ እንተለና ስላሴ ተመስገን ክንብል ተለና ናይ ስላሴ ሹም ድማ ደጋጊምና ክንጽውዕ እንተለና ሰይጣን ካባና ከም ዝርሕቕ ከም ዝፈርሐና እውን ክንፈልጦ ክንርድኦ ይግብአና። ዝዋልታና ዝኾነ ና ስላሴ ሹም ድማ ኩልና ብሂወት ዘመንና ሁሉ ክንጽውዖ እዩ ዝግብአና ማለት እዩ። ስለዚ ስላሴ ንዓና ጸግዕና እዮም፣ ስላሴ ንዓና ዋልታና እዮም ማለት። ኣብ መጻሕፍቲ ድማ ዝተገለጸልና እንፈልጦ ነገር ኣቦታትና ዘምህሩና እዩ። ስለ ምስጢረ ስላሴ እንናገር ምክንያቱ መጻሕፍቲ ዝገለጽዎ ነገር እንዮ እግዚአብሔር እውን ስለ ባዕሉ ዝገለጾ እንዮ ሊቃውንቲ ድማ ዘምህርዎ እንዮ። ስለዚ ስለሱ ኢና መጻሕፍቲ ዝረኸብናዮ ስለ ስላሴ እንናገር እምበይ ዘይበጻሕናዮ ዘይኣብራህራናዮ ሃምዚ ዘይኮነ ክንብል ኣይንኽእል ስለ ምስጢረ ስላሴ። ምክንያቱ ምስጢረ ስላሴ ክንብል እንተለና እኮ ስለ ናይ እግዚአብሔር እዩ። ስለ ናይ እግዚአብሔር ሃለዋት እግዚአብሔር ኢና ንናገር ዘለና። ስለዚ እግዚአብሔር ድማ ተመራሚርና ክንበጽሖ ይንኽእል። ስላሴ ትትረመም ወይ ትትነከር ኮይና ስላሴ ትድነቕ እምበይ ስለ ምስጢረ ስላሴ ትድነቕ እያ ከምኡ እውን ሱቕ ኢና እንብል እምበይ ክንምርምሮኒ እና ሃምዚ ክንብል እና እኮ ኣይንብል ማለት እዩ። መጻሕፍቲ ዝገለጹልና ግን ንናገር ንምሃር ኢና ማለት ከመዝ ንኣምን ወከመዝ ንተኣምን ኢና ከምዚ ንኣምን ብከምዚ ድማ ንእመን ኢና ንብል ማለት እዩ። ስለዚ ዝኣመናዮ ነገር ንናገር ማለት እዩ። ሓደ ኣምላክ ከምኡ እውን ሰለስተ ኣካላት ኢልና ንናገር ማለት እዩ። እዚ ከመይ ኢሉ ክኾን ይኽእል ክንብል እንተለና ሃምቲ ዓንቶ ዝበልኩኹም እዩ ማለት እዩ። ኣጻብዕትና ክንርኢ እንተለና ሰለስተ ክፍሊ እኒአው። ነገር ግን ክንደይ ኣጻብዕቲ ኢና ንብል ሓንቲ ኣጻብዕቲ ኢልና ኢና እንናገር። ሳብራሪሳውያን ድማ እኒአው ሓደ ገጽ ኢሎም ዝናገሩ ሃምኦም እውን ይኾንናይ ማለት እዩ። ስለዚ ስለ ናይ እግዚአብሔር ክንናገር ተለና እግዚአብሔር እኮ ዝረአዩ ማንም የለ እዩ። ኣብ ናቱ ሕቑፈለሉ ሓደ ወዱ ግን እንታይ ገይሩ ነገረና እዩ። ከምኡ እውን ኢየሱስ ክርስቶስ ኣብ ኣርኤና ክብሎ ኣይልረአየ ምን ረአየ ኣብ ርእዩ እዩ ኢሉ ተናጊርዎም እዩ። ስለዚ ብሓዱሽ ኪዳን መድሓኒት ንሱ ኢየሱስ ክርስቶስ ተገሊጹ ኣብ ወልደ መንፈስ ቅዱስ ምስጢረ ስላሴ ብገሃዲ ተገሊጹ ክጥመቕ እንተለውን ተመልኪትና ርኢና መጻሕፍትና እውን ነጊሮምና እዮም ማለት እዩ። ስለዚ ምስጢረ ስላሴ ናይ ቤተ ክርስቲያንና ናይ መጀመርታ ትምህርቲ ምዃኑ ቤተ ክርስቲያን እውን ከተምህረና እንተላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክንብል መን ፈጢሩኩም ክበሃል ተሎ ስላሴ ሓደ ምዃኖም ሰለስተ ምዃኖም ተምህረና ናይ ቤተ ክርስቲያንና ናይ መጀመርያ ትምህርቲ ናይ ዶግማ ንባዕሉ እውን መሰረታ ዝኾነ ትምህርቲ ተኣዩ ተባሂሉ ምስጢረ ስላሴ እዩ። ብዚ መንገዲ እዚ ሓደ ይኾኑ ሰለስተ ይኾኑ ኢላ ቤተ ክርስቲያን ተምህረና። ሰለስትነት ሓድነት እዚ ኣብ ሃይማኖት ውሽጢ ለለና ክንቅበሎ ክንፈልጦ ዝግብአና እዩ። ኣእማደ ምስጢር እንብሎም ሓሙሽተ እዩ። ኣብ ሃይማኖት ውሽጢ ኮይኑ ዝመላለስ ሰብ ክፈልጦም ዝግባእ ትምህርቲ ናይ መጀመርያ ምስጢረ ስላሴ እዩ። ቀፂሉ ድማ ምስጢረ ስጋዊ እዩ።
ከምኡውን ምስጢረ ጥምቀት እዩ ምስጢረ ቁርባን ከምኡውን ምስጢረ ትንሣኤ ሙታን እዩ ማለት ናይ መጀመርያ ግን ምስጢረ ሥላሴ ንዝ ስለ ዝኾነ ቅድስት ሥላሴ ኢላ ቤተ ክርስቲያን ተምህረና ምስጢረ ሥላሴ እናበለት እውን ስለ ናይ ሥላሴ ምስጢር ብስፍሓት ቤተ ክርስቲያን ተምህረና እያ። ስለዚህ ፍሉይ ሰለስትነት ምዃኑ ኣብ ሓድነት ክርክር የለ ሃምታ ዓንቶ ዝበልኽዎ ኣብ ሰለስትነት ሃሜሉ ይኾን ልብሉ ሰባት ግን ብታጻብዕተና ከምኡውን ብናይ ባዕልና ኸዚ ሓደ ሰብ ይናገር እዩ ከምኡውን ይሓስብ እዩ ከምኡውን የትንፍስ እዩ። ነገር ግን ሰለስተ ነገራት እንኦ ተባሂሉ ሰለስተ ሰብ ይኹንና ይንብል ክንደይ ሰብ ሓደ ሰብ እዩ። ነገር ግን ቃል ይናገር ኣለኹ የትንፍስ ኣለኹ ከምኡውን ይሓስብ ኣለኹ ልቢ እኒአኒ ማለት እዩ። ስለዚ ልቢ እግዚአብሔር ኣብ እዩ ቃል እግዚአብሔር ወልዲ እስትንፋስ ድማ እግዚአብሔር መንፈስ ቅዱስ እዩ ማለት እዩ። በአብ ልቢ ይሓስቡ ብወልድ ቃልነት ይናገሩ መንፈስ ቅዱስ እስትንፋስነት ሕያው ኮይኖም ይነብሩ ኢላ ቤተ ክርስቲያን ተምህረና እያ ትነግረና እያ ማለት እዩ። ካብዞም ቅድስ ሥላሴ ሰለስተ አካላት ወይም ብሹም ሰለስተ ለወልናዮም ኣብ ወልደ መንፈስ ቅዱስ ግን ብልተፈለየ አካሉ እግዚአብሔር ወልድ መጺኡ ካብ ቅድስተ ቅዱሳን ካብ ድንግል ማርያም ተወሊዱ እዩ ማለት እዚ ሃመ እዩ ክንብል ተለና ለኣብነት ፀሓይ እያ ፀሓይ ክንሪኣ እንተለና ብርሃና መጺኡ ምስ ዓይንና እንታይ ይኾን ይወሃድ እኮ እዩ ካብኡ ንሕና ነገራት ንርኢ ማለት እዩ። ፀሓይ ብርሃና እንድሕር ለየለ ጸልማት እንድሕር ኮይኑ ክንርኢ ንኽእል ከዚ ብርሃን ላባና ክመጽእ ተሎስ እቲ ብርሃን ካብታ ፀሓይ ተፈልዩ ይኾነ ይኮ መጺኡ። ስለዚ እግዚአብሔር ወልድ እውን ክመጽእ እንተሎ ኣብ ድንግል ማርያም ማህፀን ክሓድር እንተሎ ቃል ስጋ ክኾን እንተሎ መጀመርታ ቃል ነበረ ቃል ብእግዚአብሔርን ቃልም እግዚአብሔር ነበረ ኢሉ። ስለዚ ቃል እግዚአብሔር ኣብ ወልደ መንፈስ ቅዱስ ድማ ብመለኮት ሓደ ስለዚ እዛ ፀሓይ እኒኣ ክባን እኒኦ ብርሃና እኒኦ ምቕታ ስለዚ ክመጽእ እንተሎ ምስ ዓይንና ክወሃድ እንተሎ ካብኡ ተፈልዩ ይኾነ ልከ ምስጢረ ስጋዊ እውን ክንርድኦ ንኽእል ናይ ኣምላኽ ሰብ ምዃን ብዚ መንገዲ ብልተፈለየ ኣካሉ ተወላዲ ስለ ዝኾነ ብልተፈለየ ኣካሉ መጺኡ ኣብ ድንግል ማርያም ማህፀን ሓዲሩ እዩ ማለት እዩ። እቲ ብርሃን ተፈልዩ ካብ ፀሓይ መጺኡ ሃምለ ንብሎ ኩሉ እግዚአብሔር ወልድ እውን ካብ መንፈስ ቅዱስ ዝተፈለዩ ቅጽበት ጊዜ ሃምለ የለውን እዩ ምስጢረ ሥላሴ ዘምህረና ዝነግረና። ስለዚ ናይ እግዚአብሔር ምስጢር ክንርድኦ ናይ እግዚአብሔር ነገር ክንፈልጦ ንኽእል እግዚአብሔር ክመርሐና እንተሎ እግዚአብሔር ልቡናና ንጹህ ክገብሮ እንተሎ ክገልጸልና እንተሎ ምዃኑ ምፍላጥ ምርዳእ የድሊ ፍሉይ ሰለስትነት ምዃኑ ግን ኣብ ምስጢረ ሥላሴ ሰለስትነቶም ብዝ ክንርድኦ ይግባእ ማለት እዩ። ቅድስት ክንብል ሰኢልና እኮ ሥላሴ እኮ ይንብል ቅድስት ሥላሴ እኮ ኢና ለምንታይ መስለኩም ሰኢልና ሥላሴ ኢለ ንብል ቅድስት ሥላሴ እንብል ፍሉይ ሰለስትነት ምዃኑ ኣብ ጸሎትና እውን በቅድስት ሥላሴ እንዘኣምን ወእቲ ማህፀን እንብል ንዚ እዩ ማለት እዩ። እንምህፀን እንኣምን እውን ብቅድስ ብፍሉይ ሰለስትነት ምዃኑ ኣብ ጸሎትና ኩሉ ሻዕ ኣብ ናይ መጀመርያ ጸሎትና እኒአ እዩ ማለት ቅድስት ክንብል እንተለና ክቡር ማለት እዩ ንጹህ ማለት እዩ ጽኑዕ ዘይልወጥ ማለት እዩ ፍሉይ ማለት እዩ ብሓቂ ዝምለኽ ማለት እዩ። ኣብነት ንጹህ ክንብል እንተለና እግዚአብሔር ንጹሃ ባህሪ እዩ ኣብ ወልደ መንፈስ ቅዱስ ሥላሴ ቅድስት ንብል ንጹህ ኣምላኽ እዩ እግዚአብሔር ንጽህና ባህሪኡ እዩ ናይ እግዚአብሔር ኃጢአት ምስ ባህሪኡ ዝስማዓምዖ ይኾነ ንሕና ኃጢአት ክንሰርሕ እንተለናኮ እግዚአብሔር ዘይቅየመናኮ ባህሪኡ ክቅየም ስለ ዘይኽእል እዩ ብባህሪኡ ድማ ንጹህ ኣምላክ ስለ ዝኾነ እዩ። ኃጢአት ክንሰርሕ እንተለና ክንብድል እንተለና ዘይተቀየመና ንጹሃ ባህሪ ስለ ዝኾነ እዩ እግዚአብሔር ኣምላኽና። ስለዚ ቅድስት ሥላሴ ክንብል እንተለና ንጹህ ኣምላኽ ንጹህ ጎይታ ንጹህ እግዚአብሔር ማለት እዩ። ንጽህና ናይ ባህሪ እዩ እግዚአብሔር። ከምኡውን ቅድስት ክንብል እንተለና ጽኑዕ ማለት እዩ ዘይልወጥ ማለት እዩ። ንሕና ንግሆ ቅዱሳን መሲልና ምሸት ኣራዊት ኢና ንኾን
ንቀያየር ኢና ንለዋወጥ ኢና ባህሪና ብብዙሕ ነገር ይልወጥ ይቕየር እዩ። እግዚኣብሔር ግን ዘይልወጥ ዘይቕየር ኣምላኽ ንስኻ ኢኻ ኢሉ ልበ ኣምላክ ዳዊት ዝዘመረሉ ነዚ እዩ ንኣምላኽና ቅዱስ እግዚኣብሔር። ንሕና ዝኾነ ነገር እንድሕር ረኺብናዮ ኮይንና ንልወጥ ኢና ንቕየር ኢና እቲ ነገር እሱ እውን የንምነዮ ማለት እዩ። እግዚኣብሔር ግን ዘይልወጥ ኣምላኽ እዩ። መላእክት እኮ ኩሉ ሻዕ የመስግንዎ እኮ እዮም። ኩሉ ሻዕ የመስግንዎ ኩሉ ሻዕ ይደልይዎ እዩ። ምክንያቱ ጽኑዕ ኣምላክ ስለ ዘይልወጥ ኣምላኽ ስለ ዝኾነ እግዚኣብሔር ረኺብናዮ እንደልዮ ኣምላኽ እዩ። ኩሉ ሻዕ ዘይልወጥ ኣምላኽ ቅዱስ ስለሎ ቅድስቲ ኢልና ንጽውዖ ነዚ እዩ ስላሴ ማለት እዩ። ንሕና ንዝምር ኢና ከምኡ እውን ካብ መዝሙር ወፂና እውን ንደርፍ ኢና። ናይና ነገር ዝርቕርቕ ዝበለ እዩ ልልወጥ ነገር እዩ። ንሕሽው ኢና ንዝሙው ኢና ከምኡ እውን ብዝሙት ሓሊፍናስ ተክሊል እውን ደስ ዝብለና ሰባት ኢና እንለዋወጥ ብዙሕ ነገር እኒአና እዩ። ከምኡ እውን ቅድስቲ ስላሴ ክንብል ከለና ፍሉይ ኣምላኽ ብሓቂ ዝምለኽ ኣምላኽ ማለት ምዃኑ ክንፈልጥ ክንርዳእ እዩ ዝግበአና። ስለዚ ቅድስቲ ስላሴ ፍቕሪ ዝኾነ ኣምላክ ምዃኑ እውን ክንፈልጥ ክንርዳእ ይግብአና። እናምልኾ ፍቕሪ ዝኾነ ኣምላኽ እዩ። ፍጥረታቱ ዝፈቱ ንፍጥረታቱ ድማ ዘይርስዕ ምዃኑ ክንፈልጥ ይግባእ። ስለዚ ብሂወት ዘመንና ኩሉ ናይ ስላሴ ሽሙ እውን ክንፈቱ ይግባእ። ቅድስቲ ስላሴ ተመስገን፣ ስላሴ ኣቦና ተመስገን፣ ስሉስ ቅዱስ ተመስገን፣ ናይዚ ዓለም ዝፈጠረ ኣምላኽ ተመስገን ክንብል ይግብአና ማለት እዩ። ስለዚ ስላሴ ፍሉይ ንጹህ ምዃኑ እውን ክንፈልጥ ይግባእ። ፍሉይ ክቡር ምዃኑ እውን ከዚ ቅድስት ክንብል እንተለና ፍሉይ ማለት ንጹህ ማለት ክቡር ማለት ምዃኑ ክንፈልጥ ክንርዳእ ይግበአና። ዓለም ክብድል ከሎ ንሱ ባህሪኡ እንታይ እዩ? ዘይቕየር ኣምላኽ እዩ። መዓቱ ከፍስስ የለ ይብል ከም ንፋስ ድማ ዘይነፍስ ኣምላኽ እዩ እግዚኣብሔር ማለት ዘይልወጥ ኣምላኽ ንጹህ ኣምላኽ እዩ እግዚኣብሔር። ሓጢኣት ሰሪሕና በዲልና ብርሃናት ዘመላለስ ብዝናብ ድማ ዘብቁል ዘይልወጥ ኣምላኽ እዩ እግዚኣብሔር ንጹህ ስለ ዝኾነ ክነጥፍእ እንተለና ኣቦነቱ ዘይልወጥ እዩ ስላሴ። ስለዚ ፍሉይ ንጹህ እዩ ብናትና ርኩሰት ዝብረስ ነገር የውሉ እግዚኣብሔር ዝቕየር ነገር የውሉ እግዚኣብሔር። እዚ ኣምላክ እዚ ኢና ንሕና እናምልኾ ማለት እዩ። ፍሉይ ክቡር እዩ። ንሕና እንኸብር ብዘኽበርናዮ መጠን እዩ። እግዚኣብሔር ግን ብባህሪኡ እንታይ እዩ? ክቡር ኣምላኽ እዩ። ሓደ ሰባት እንታይ ይብሉ? ኣይ እግዚኣብሔር ኣምላኽ እኮ ለሎ እናምልኾ ሰባት ስለለለና እዩ ኢሎም ልናገሩ ሰባት እኒአው። ቅድሚ ዓለም ምፍጣሩ እግዚኣብሔር ነይሩ እዩ። ቅድሚ ዓለም ምፍጣሩ መን ነይሩ እዩ? እግዚኣብሔር ኣምላክ ነይሩ እዩ። ልበ ኣምላክ ዳዊት እውን ክዝምር እንተሎ ንኣምላኽና ቅዱስ እግዚኣብሔር ብዚ መንገዲ እዚ እዩ ክዝምር እንተሎ እንምልከቶ። ቅድሚ ዓለም ዝነበረ ኣምላኽ ጎይታ ምዃኑ ይናገር። ነገር ግን ህላውያን እንብሎም እዞም ህላውያን ኢልና እንጽውዖም እንመን እዮም እንድሕር ኢልና ብህልውና ዝኣምኑ ናይ ኒቼ እምነት ዝኽተሉ ሰባት እዮም። እዞም ሰባት እዚኦም ዝናገሩ ፈጣሪ ዘሎ ዝኣምኖ ኣካል ስለለለ እዩ ዝብሉ እዮም። ዳሓረ ኒቼ ኣምላክ የለይ ኢሉ ዝተናገረ እዩ። ኣምላክ የለይ ኢሉ ኒቼ ንሱ ሞይቱ እዩ። ኣእምርኡ ስሒቱ ዓብዱ እዩ ኒቼ ሞይቱ። እግዚኣብሔር የለይ ዝበለ ኒቼ ሞይቱ እዩ። የለይ ዝተባሃለ እግዚአብሔር ግን ኒቼ ሞይቱ እውን እኒአ እዩ ማለት እዩ። ስለዚ እግዚአብሔር ኣምላክ ዝተባሃለ ንሕና እናምልኾ ስለለለና ከምዚ ይኾነ ምፍላጥ ምርዳእ የድሊ። እግዚአብሔርሰ ንጉሱ ውእቱም ቅድመ ዓለም ቅድሚ ምፍጣሩ ንጉስ እዩ እግዚአብሔር ኢሉ ልበ ኣምላክ ዳዊት ዘሚሩ እዩ ማለት እዩ። ዝነግሰሉ ህዝቢ ኣይደሊ እግዚአብሔር ማለት እዩ። ስለዚ ዓለም ቅድሚ ምፍጣሩ እግዚአብሔር ሃምለሎ ምፍላጥ ምርዳእ የድሊ እዩ ማለት እዩ። ቅድሚ ዓለም ምፍጣሩ
ሓደም ሰለስተም እዩ እግዚአብሔር ዓለም ምስተፈጠረም እግዚአብሔር ሓደም ሰለስተም እዩ ከምኡውን ዓለም ምስተፈጠረ ስላሴ ሓደም ሰለስተ እዩ ማለት እዩ ስለዚ እዚ ክንፈልጦ ክንረዶ ይግባእ ዶጉማዊ እዩ ልበል ዘይቅየር ዘይልወጥ እዩ ዝበልናዮ እውን ነዚ ምዃኑ ክንፈልጥ ክንርዳእ ይግብአና ማለት ስለዚ ኣምላኽና ቅዱስ እግዚአብሔር ቅድመ ዓለም ምፍጣሩ ዝነበረ ቅዱስ ኣምላኽ ክቡር ኣምላኽ ፍሉይ ክቡር ኣምላኽ ምዃኑ ክንፈልጥ ክንርዳእ ይግባእ እዚ ኣምላኽ እዚ ድማ ንዓና ዝፈጠረና እዩ ዓይኒ ዝሃበና ንሱ እዩ እዝኒ ኣፍንጫ ነፍሲ ኣካል ፍልጠት ሃፍቲ ኩሉ ዝሃበና ንሱ እዩ ነዚ እዩ ቅዱስ ጳውሎስ እውን ዘይተቀበልካዮ ነገር እንታይ ኣሎ ኢሉ ኣብ ቀዳማይ ቆሮንጦስ ምዕራፍ 4 ቁጥር 7 ልናገር ስለዚ ኩሉ ነገር ዝሃበና ዘኽበረና ክቡር ዝኾነ ፍሉይ ክቡር ዝኾነ ኣምላኽ ቅዱስ ስላሴ ምዃኑ ክንፈልጥ ክንርዳእ ይግባእ ነፍስና ስጋና እውን ናመን እዩ ተባሂሉ ናይ እግዚአብሔር እዩ ማለት ተተናገርና እውን እግዚአብሔር ብዝሃበና አንደበት እዩ ስለዚ እንመክሐሉ እንዕበየሉ ነገር ሐምለ የለ ክንፈልጥ ክንርዳእ ይግብአና ማለት እዩ ነገር ግን ሰውነትና ኣብ ቅድሚ እግዚአብሔር ታእያ ትመስልና ክንሓስብ እዩ ዝግብአና ንሕና እኮ ነብስና ከም ቁራ ጸልሚታ ነገር ግን ስለ ስጋና ክብሪ እንጭነቕ ብዙሓት እኒአና ኢና ኣብ ቅድሚ እግዚአብሔር ክተኽብረና እትኽእል ክብሪ ድማ ኣብ ቅድሚ እግዚአብሔር ክንጎናጸፈላ እንኽእል ኣብ ክቡር ዝኾነ ኣምላኽ ቅዱስ እግዚአብሔር ነብስና ብንጽህና መንገዲ ክትጓዓዝ እንደላ እያ ንሕና ግን ኣብዚ ዘመን እዚ ብሓጢአት መንገዲ ተጓዒዝና ኢና ቂመኛታት ኮይና ኢና ተንኮለኛታት ኮይና ኢና ምኽንያተኛታት ኮይና ኢና ካሕዳማት ኮይና ኢና ሓሸውቲ ኮይና ኢና ሓሜተኛታት ኮይና ኢና ኣብ ቅድሚ ኣምላኽና ክቡራዊ ዝኾነ ንጹሃዊ ዝኾነ ኣምላኽ ቅድሚ ማለት እዩ ስለዚ ዓለም እዚ ኣብ ኢድ እግዚአብሔር ኣብ ኢድ ስላሴ እያ ማለት እዩ እና ኣብ ማእኸል ኢዱ እዚ ዓለም እዚ ሒዝዋ ማለት ሰማያት ብስንዝር ዝልክዕ እዩ እግዚአብሔር ናይ ዓለም እምባታት እንብሎም ኩሉ ከረናት ኣብ ማእኸል ኢዱ ዝሓዘ ጎይታ እዩ ናይ ምድሪ ሓሸዋ ብኢዱ ሚዛን ዝምዝን ኣምላኽ እዩ እግዚአብሔር እና ቅድሚ ዓለም ዝነበረ ጎይታ እዩ ክቡር ኣምላኽ እዩ ባህሪኡ እዩ ዘመስግኖ ነይሩ ብባህሪኡ ድማ እግዚአብሔር ምስጉን እዩ ክቡር እዩ ንጹህ እዩ ቅዱስ እዩ እግዚአብሔር ስለዚ ዝኽቡር ዝኾነ ፍሉይ ኣምላኽ ኢና ንሕና እናመልኽ ማለት እዩ ስለዚ ንዑ እናመልኽ ንሕና ድማ ካብ ሓጢአት መንገዲ ወፂና ብንጽህና ናይ ነፍስና ክብሪ ልዕልና ንክህልዋ ክንገብር እዩ ዝግብአና ብንስሐ መንገዲ ተጓዒዝና ማለት እዩ ስለዚ ኣምላኽና እግዚአብሔር ዝመስሎ ማንም የለይ መኑ ይመስለከ እምነ ኣማልክት እግዚኦ ካብ ኣማልክት ዘበጸጋ ከማኻ ዝመሰለ ማንም የለይ እዩ ስለዚ እናምልኹ ኣምላኽና ኣብ ወልድ መንፈስ ቅዱስ ቅዱስ ስላሴ ምዃኑ ክንፈልጥ ክንርዳእ ይግብአና ብሰበይቲ ዓንቀጽ እውን ቅዱስ ስላሴ ኢልና ንጽውዕ ኢና ሰበይቲ ወላዲት እያ ስላሴ እውን ወላድያነ ዓለም እዮም ወላዲ ፍጥረታት እዮም ወላዲ ሕግታት እዮም ወላዲ ሃብትታት እዮም ሃብቲ ኩሉ ካብ ስላሴ ዝርከብ ክህነት ሓይሊ ሚስጥር ትርጉም ተልእኮ እንብሎም ኩሎም ነገራት ዝርከቡ ካብ መን እዮም ተባሂሎም ካብ ስላሴ እዮም ብምንታይ ኢና ንረኽቦም ተባሂሉ ከም ሃይማኖትና ጽንዓት ከም ኣእምሮና ስፍሓት እዩ ዝባሃወና ማለት ስለዚ ሓደ ሰብ ካብ እግዚአብሔር ጸጋ ክቅበል ካብ ስላሴ ክቅበል እንዳርዳሃልዩ ብሃይማኖቱ ቅንዕና ክህልዎ ይግባእ ትዕግስቲ ክህልዎ ይግባእ ማለት እዩ ስለዚ ጸጋ እግዚአብሔር ልክንቅበል ቅንዕና ሃይማኖትና ትዕግስቲ ክህልወና ይግባእ ንሕና ኣብዚ ዘመን እዚ ንዕገስ ለሚንና እኳ ለኣምላኽና ቅዱስ እግዚአብሔር ለሚንናዮ እኳ ብትዕግስቲ ንጽበይ ኣብ ዕለቱ ልክበና ኣብ ዕለቱ ነገራት ሁሉ ክኾን ኢና ለኣምላኽና ቅዱስ እግዚአብሔር እንጨውጭዎ ማለት እዩ መብዛሕትና እውን ናብ ቤተ ክርስቲያን ክንኸድ እንተለና ምስ ኣምላኽና ምስ እግዚአብሔር ክንራኸብ ይኾንና ይኮ ጸሎት እንገብር ሕቶታት ኢና ነብዝሕ ማለት እዩ ነገር ግን ክነምስግኖ ይግብአና ኣምላኽና ቅዱስ እግዚአብሔር ካብ ፍጥረታት ሁሉ ኣብሊጹ ሰብ ገይሩ ስለልፈጠረና
زعمعلت زي أصل البارخلنا زعلت زي أصل الهابنا شمو كنصوع سل الجبرنا مولو أكل سل الهابنا سونتنا سل الانقساقس نعو سلنا ملخ نعو سلنا نفلت كنامس دنو إيو زقبأنا أملاقنا قدوس እግዚአብሔር ስለዚህ بتعقستو خوينا كلو ነገር كنصبأ إيو زقبأنا ስለዚህ አሸነፍት ልክ ንኾን ሓይሊ ዝህበና ንሱ እዩ ማለት እዩ ምክንያቱ ብጥምቀት ናይ መን ደቂ ኮይና ኢና ናይ ስላሴ ደቂ ኮይና ኢና ውልድነት ተዋሂውና እዩ ማለት እዩ ናይ ድሕነት በር ዝኾነ ጥምቀት በአብ ወልድ መንፈስ ቅዱስ ተጠሚቅና ኢና እንረኽባ ማለት እዩ ስለዚህ ስጋው ወደሙ ተቀቢልና መንግስተ ሰማያት ክንወርስ ይግበና ምስኡ እውን ክንነግስ እዩ ልግበና ናይ ጽድቅ ስራሕ ሰሪሕና ቅዱስ ዝኾነ ስጉኡ ክቡር ዝኾነ ደሙ በልዕና ሰቲና ማለት ስለዚህ ስላሴ ወላዲያና ዓለም ናይዛ ዓለም ዚኦም ናይዛ ዓለም ዝፈጣረ መን እዩ ተተባሂሉ ስላሴ እዩ ዓለም ዘጽንዓ ኣብ ልዕሊ ማይ ዝመሬት እዚ ስላሴ እዩ ማለት ሰማያት ዝፈጠረ ስላሴ እዩ ማለት ስለዚህ ሽሙና ስላሴ ክንጽውዕ ይግበን ተመስገን ስላሴ ክንብል ኣብ ሁሉ ነገርና ማለት ሰይጣን ውና ሽንፈሉ ዋልታና ናይ ስላሴ ሹም እዩ ስላሴ ክንዝምር እንተል ኃይል የስላሴ ኮይና ንብል ስላሴ ኃይለ እዮም ኢልና ኮይና እንዝምር ልክዕዩ ኃይልና ስላሴ ብሹም ስላሴ ከይሱውን ነባህርሮ ኢና ከይሱውን ንቅጥቅጦ ኢና ሰይጣን ንቅጥቅጦ ኢና ብስመ ስላሴ ስለዚህ ናይ ስላሴ ሹም ኃይል ምዃኑ ናይ ስላሴ ሹም ዋልታ ምዃኑ ክንፈልጥ ክንርዳእ ይግብአና ካሊብ ሰበይቲ አንቀጽ ቅዱስ ዝተባሃሉ ሰበይቲ ወሪዳ ወፂያ ውላዳ ትዕብያ ስላሴውን ብፀሓይ አብሲሎም ብዝናብ አብቂሎም ይምግቡ እዮም ንነፍስና ስጋው ወደሙ ምግቢውን ንሕናን ዓቤሉ ስላሴ ይህውና እዮም ውላዳውን ሰበይቲ የትድብሪ ስላሴውን ውልዶም ንሕና ኃጢአት ተሰራሕና ተበደልና ናይ ንሳ ብሪ ይኸፍቱልና እምበይ አውጽኦም ለድውሪና ሃምደ ይኾኑ ክንፈልጥ ክንርዳእ ይግብአና ማለት እዩ ከምኡውን አዶ ክፉእ ቆልዓ የብላይ እዚ ክፉእ ወደ የይትብል ያዶ እንዲሁም ክፉእ ወደ ተሃልዋ ንኡ ያ ትፈትዎ ስላሴ እውን ንኹሉ ዝሓስቡ እዮም ነነዌ ካብ ክብድሉ ተለው ኃጢአት ክሰርሑ እንተለው ንዮናስ እንታይ ኢልዎ ንምንታይ የጥፋእኻዮም ሓሻው ነቢይ ክበሃል ድየ ክብል እንተሎ ኣነ ንዞም ልዕሊ 100,000 ዝኾኑ ህዝቢ ደቀይ ኣይሓዝኒ ድየ ኢሉ እግዚአብሔር ተናገር እዩ ስለዚህ خفينا نحلنا እሱ ይኽተለና እዩ ጠፊና እውን ይደልየና ጎስቁልና እውን ይፈትወና እዩ ረኺስና እውን ይቅበለና እዩ ስላሴ ማለት እዩ ስለዚህ አምላኽና ቅዱስ ስላሴ ሽሙም ክንፈትዎ ሽሙም ክንጽውዖም ይግብአና ማለት እዩ አዶ ናይ ውላዳ ርስሓት ተዓጊሳ ተዕብያ ስላሴ እውን ናይ ሰብ ኃጢአት ተዓጊሶም ንስሬት የብቁዑን ንስሓ የብቁዑና እዮም ማለት እዩ ስለዚህ ቅዱስ ስላሴ እናምልኾም መን ምዃኖም ክንፈልጦም ክንርድኦም ይግብአና ምስጢረ ስላሴ እውን ፍሉይ ሰለስትነት ቅዱስ ስላሴ ኢላውን ቤተ ክርስቲያን ብዚ መንገድ እዚ ተምህረና እያ ተነግረና እያ እዚ ትምህርቲ እዚ ኣብ ልብና ሒዝና ንዘይፈለጡ ኣሕዋትናና ኣሓትና ድማ እዚ ነገር እዚ ንክፈልጡ እዚ ነገር እዚ ንክርድኡ ንኩሎም ሼር ግበሩሎም ምክንያቱ ናይ መሰረተ እምነት ትምህርትና ዝተመስረታ ምስጢረ ስላሴ ኣብ ቅዱስ ስላሴ ትምህርቲ ስለዝኾነ እዚ ነገር እዚ ሼር ገይርኩም ለኣኹሎም ናብ ኩሉ ኣውጽሑሎም ቅዱስ ስላሴ ድማ ንሓስቦ ነገር ሁሉ ይፈጽሙልና ናብርሃም ገዛ ከም ዝባረኹ ሁሉ ናይ ኩልና ገዛ ይባርኹልና ናብራና ሁሉ ድማ ይስተኻኽሉልና ሰላምና ፍቅሪ ድማ ይዓድሉና ከምኡውን እቲ እምባ ዝነበረ ሰሪሖሞ ዝነበሩ ሰባት ስላሴ ፍሪሶሞ እዮም ህንፃ ባቢሎን ኢልና እንጽውዖ ኣብ ልብና ብኽፍኣት ዝተሰርሑ ናይ ባቢሎን ህንጻታት ብዙሓት እንዲው ዝናይ ክፍኣት ህንጻታት ሁሉ ስላሴ ኣፍሪሶም ናይ ጽድቂ ነገር ኣብ ልብና ነገር ልክንሕዝ
ንአብ ናወልድ ናመንፈስ ቅዱስ ፍቃዶም ይኹነልና። ዝተባረኸ መዓልቲ ዝተባረኸ ለይቲ ይጎሩልና። ስራሕና ህይወትና መንገድና ሁሉ ስላሴ የቕንዑልና። ብህይወት ዘመንና ተመስገን እናበልና ሽሞም ነፀዋዕና ንክንባረኽ ናይ ቅድስ ስላሴ ፍቃዶም ይኹንልና። እታ ንእሽተይ ፍጥረቶም እኳ ዘይርስዑ እዮም ቅዱስ ስላሴ እሞ ንዓና እውን ኣይርስዑ ናይ ፍጥረት ስለልኾንና ማለት እዩ። ስለዚ ቅዱስ ስላሴ ንኹልና ብበረከት ይጎብኒና፣ ዘምህረና፣ ዝገሰጸና ናይ ኣቦታትና ኣምላክ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር።